በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በክርስቶስ ክርስቲያን የተሰኛችሁ ክቡራት ክቡራን የእግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ቅድስት ቤተ ክርስቲያን በሚል ርዕስ ካለፈው ቁጥር 1 ቁጥር 2 ቁጥር 3 ብለን ቁጥር 4ኛው የመጨረሻውን ቁጥር እንደ እግዚአብሔር ቅዱስ ፈቃድ ለማየት እንሞክራለን። ርዕሳችን ቅድስት ቤተ ክርስቲያን በሚል ነው። በቅድስት ቤተ ክርስቲያንና በውስጧም በዙሪያዋም ያለውን ችግር ነቅሶ በማየት ነው እየተመለከትን ያለ ነው። ሰባተኛው የዕለቱ ትምህርታችንን ስድስተኛው ላይ ደርሰናል። ባለፈው ቁጥር 3 ላይ አሁን ቁጥር 4ን ሰባተኛው ላይ ነን። የዕለቱ ትምህርታችንን መደምደሚያ የምናደርገው በፌዝና በቧልት የተወጠነ ስጋውያን ሰዎችን ለማዝናናትና ለማሳቅ ሲሉ ብቻ በስልጣኔ ላይ የተመሰረተ መንፈስ ቅዱስ የማይመራው ሰባኪነትን ስራቸው ላደረጉ መምህራን ከሁሉ በላይ የራሳችንን ማንነት መፈተሽ ስለሚኖርብን ለወንጌል ሰባኪነት የሚያበቃን ጸጋው በእኛ ውስጥ ስለመኖሩ በምን መልኩ አስተውለን መመልከት ይኖርብናል። ምክንያቱም ሰባኪነትን ስራቸው ላደረጉ መልካም ነው። ነገር ግን በፌዝ በቧልት ቀይረው የእግዚአብሔርን ቃል በፌዝ እንዲሁ ቤተ ክርስቲያንን በቀልድ ውስጥ አድርገው ከሕዝባቸው ጋር በከንቱ የሚዝናኑ በፌዝ እየተናገሩ በዋዛና በጥበብ እያዋዙ የእግዚአብሔርን ቃል ማስተማር እንዳለ ሆኖ ፌዝና ቧልት የበዛበት ሰባኪነትን አሁን ብቅ እያሉ ስለሆነ ወዴት እየሄድን ነው የሚያሰኝ ስለሆነ እንዲህ አይነት ሰባኪያነ ወንጌል ከድርጊታቸው እንድትቆጠቡ በትህትና በእግዚአብሔር ስም አሳስባችኋለሁ። ቅዱስ ቃሉ የተከበረ ቅድስት ቤተ ክርስቲያን ንጽሕናዋ የተጠበቀ እግዚአብሔር ማደሪያው ስለሆነች በቤተ ክርስቲያን ሰገነት አውደ ምሕረት ላይ ሳይገባን ቆመን የእግዚአብሔርን ቃል ስንናገር በእውነትና በፍቅር ሕዝብን ሊያድን በሚችል መልኩ እኛም በጸጋ እግዚአብሔር ታጅበንና ተቀድሰን እንድንኖርበት ነው። ከዚህ ውጭ ግን ፌዝ ቧልት እያደረጉ ጊዜን ማቃጠል፣ ጊዜን መግደል፣ ለተገዢው ሰዎች እንኳን ትምህርቱ በአግባቡ እንዳይደርስ በዚህ መልኩ የተሰማራችሁ ወገኖች በስህተት ጎዳና ሄዳችኋልና ተመለሱ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 6 ላይ ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ። ምዕመናት፣ ሕዝበ ክርስቲያን፣ ይህን ያለን ቅዱስ ጳውሎስ ነው። ከዚህ የተነሳ በማይታዘዙት ልጆች ላይ ፌዝና ቧልት ቀልድ በሚያበዙ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር ግን ምዕመናን ሕዝበ ክርስቲያን አያታላችሁ ነው ያለው። መልእክቱን ሲጽፍ ቅዱስ ጳውሎስ ይህ ነው። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይመክራችሁ ተጠበቁ ነው ያለው።
ቅዱስ ጳውሎስ ሁሉን ጨርሶታል። እንደ ክርስቶስ ትምህርት እግዚአብሔርን በሚያስከብር ቤተ ክርስቲያንን በሚያስደስት መልኩ እንደ ሰው ወግና እንደ ዓለማዊ ግን እንደ መጀመሪያ ትምህርት ባለ በፍልስፍና ምርምር በከንቱ መታለል ማንም እንዳይማርካችሁ እንደ እውነተኛ አባቶቻችን ሐዋርያትና ሊቃውንተ ቤተ ክርስቲያን ቅድስት ቤተ ክርስቲያንን የሚያስከብራትን እግዚአብሔርን የሚያስደስተውን ሰዎች በንስሐ ተመልሰው የእግዚአብሔር ልጆች የሆነ ዘንድ የሚያደርገውን የእግዚአብሔርን ቅዱስ ቃሉን መጽሐፍ ቅዱስን በሚገባ አስተምሯቸው ነው ያለው። ከዚህ የወጣ ግን ከዲያብሎስ ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይም አሁንም ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ ነው ያለው፣ ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና። አስቀድመን ስንናገር ፍርዱን እግዚአብሔር ሲጀምር ከቤት ነው የሚጀምረው። ቅዱስ ጴጥሮስ ምን አለ? አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ላይ ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞም በእኛ የሚጀመር ከሆነ ነው ያለው። ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ነው ያለው። ይሄ ነው ለእግዚአብሔር ወንጌል ምእመናን ሕዝበ ክርስቲያን ብቻ እንዲሰሙት ተናግረን እኛ በሕይወቱ ካልኖርንበት መጨረሻችን ምንድነው ነው? ቀድም ብያለሁ። ከብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ጀምሮ ቅዱስ ሲኖዶስ ውስጥ ያሉ አባቶቻችን ቅዱሳን አገልጋዮችና የሚመለከታቸው በሁሉ አድባራት በገዳማትና በትልልቅ ከተሞች በክፍለ ሀገር ያሉ የቤተ ክርስቲያን አስተዳዳሪዎች የእግዚአብሔርን ቃል በተገቢው መንገድ በምግባርና በሕይወታቸው ካልለወጡት መጨረሻችን ምንድነው ነው? እግዚአብሔር ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷል ነው ያለው አባታችን ቅዱስ ጴጥሮስ። አስቀድሞ በእኛ የሚጀመር ከሆነ ነው ያለው። ከአባቶቻችን ከአገልጋዮች ከሰባክያነ ወንጌል ከመምህራን ከዲያቆናት ከቀሳውስቱ በመጀመሪያ ከኤጲስቆጶሳቱ ከቆሞሳቱ ከጳጳሳቱ ከሊቃነ ጳጳሳቱ እንዲሁም ከዋናው መሪ ከብፁዕ ወቅዱስ አቡነ ማትያስ ጀምሮ ከአባቶቻችን ጀምሮ በወጉ በአግባቡ ካልሄድን በትክክል አድምተን እውነቱን መነጋገር አለብን። መጨረሻችን ምን ይሆን? ያስፈራል። ፍርድ ከቤቱ ነው የሚጀምረው። ቅድስት ቤተ ክርስቲያን በንጽህና አልተጠበቀችምና፣ ቅድስት ቤተ ክርስቲያን የማንም መጫወቻ ሆናለችና ምንፍቅና የበዛበት ጥፋት እየተካሄደ ነው። በንስሐ ተመልሰን በእግዚአብሔር ፍቅር የቅድስት ቤተ ክርስቲያንን እውነተኛ አገልግሎች ስራን ተግባር አድርገን በቅድስና በንጽህና ማሳየት አለብን። ይህ ካልሆነ በእግዚአብሔር ዘንድ ዋጋ ፍሬ አናገኝም፣ እንወቀሳለን። እውነቱ ይሄ ነው። መዝሙረ ዳዊት ምዕራፍ 26 በቅንፍ 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት ነው ያለው፣ እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። የነቢየ እግዚአብሔር የቅዱስ ዳዊት ልመናው ጸሎቱ በእግዚአብሔር ቤት ለመኖር ነው። እግዚአብሔር እኛን በቤቱ ሲያኖረን፣ አሁን ደግሞ ጸሎታችን በምግባር በቅድስና ደግሞ አኖረን። ሃይማኖትን ቤተ ክርስቲያንን ሰጥተናል፣ ምግባር ግን ከኛ ርቋልና ብለን የምንጸልይበት የነቢየ እግዚአብሔር የቅዱስ ዳዊት የማንቂያ ደወል ነው። እግዚአብሔርን ደስ የሚያሰኘውንም አይ ዘንድ እግዚአብሔርን ምን ያስደስተዋል? አገልጋዮች በቤተ ክርስቲያን ውስጥ ስንሆን መምህራን፣ ሰባክያነ ወንጌል፣ ዲያቆናት፣ አናጉንስጢሱም ንፍቀ ዲያቆኑ በአጠቃላይ ካህናት፣ ቀሳውስቱ፣ ሊቃውንተ ቤተ ክርስቲያን ደባትሩ፣ መምህራን፣ ሰባክያነ ወንጌል፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቆሞሳት ሁሉ ይህን ነገር ስንመለከተው በሕይወቱ እግዚአብሔር የሚወደው ከኛ ምንድን ነው? እግዚአብሔርን ከኛ ደስ የሚያሰኝበት ነገር ምንድን ነው? ንስሐ ገብተን በእግዚአብሔር ፍቅር በወንጌሉ በቃሉ በደስታ ስንኖር ነው። በጎችን በአግባቡ ስናገለግል ነው። ቤተ ክርስቲያንን ስንጠብቃት ነው። መቅደሱንም እመለከት ዘንድ አለ ነቢየ እግዚአብሔር ቅዱስ ዳዊት። መቅደሱን
የእግዚአብሔርን ቅድስናውን ክብሩን እመለከት ዘንድ የነቢየ እግዚአብሔር የቅዱስ ዳዊት ምኞት ይሄ ነው። ሀብት፣ ንብረት፣ ገንዘብ፣ ታዋቂነት፣ ዝና፣ ስም እንዲሁ ደግሞ ስመኛ መሆን አይደለም። እንደዚህ አይደለም። ቅዱስ ጳውሎስም ነቢየ እግዚአብሔር ቅዱስ ዳዊትም ያስተማሩን ይሄንን እውነት ነው። አሁን መዝሙረ ዳዊት ምዕራፍ 83 በቅንፍ 84 ቁጥር 10 ላይ ከአላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። ከዚህ ዓለም ሀብትና ንብረት፣ ስምና ዝና ይልቅ፣ ክብር ይልቅ፣ ምቾት ዱለት ይልቅ፣ ደልቶ ከምትቀመጥ ይልቅ፣ በሰው ዘንድ ትልቅ ከምትባል ይልቅ በአደባባዮች አንዲት ቀን ለኔ ትሻለኛለች አለ ነቢየ እግዚአብሔር ቅዱስ ዳዊት። ንጉሡ ዳዊት ነው ያስተማረን። ምንም የጎደለው ነገር የለም። እርሱ ግን በቤቱ መውደቅን በቤቱ መኖርን ነው የመረጠው። ዛሬም ይሄንን ልናደርግ ነው የሚገባን ሁላችንም። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። ይሄንን ያለው ነቢየ እግዚአብሔር ቅዱስ ዳዊት። በኃጥአን ድንኳኖች ከመቀመጥ ይልቅ ራሳችንን እንመርምር። ሁላችንም ራሳችንን እንመርምር። በየትኛው ቦታ ላይ ነው የወደቅነው? ለዚህ ፈጥነን ንስሐ ልንገባ ይገባል። አለበለዚያ የቅድስት ቤተ ክርስቲያን መከራ አይቆምም፣ የእግዚአብሔር ቁጣ ነውና። እኔን ጨምሮ ሁላችን በንስሐ ካልተመለስን ሰላምና ፍቅር አናገኝም። እውነቱ ይህ ነው። መዝሙረ ዳዊት 131 በቅንፍ 132 ቁጥር 13 ላይ ልጆችህ ኪዳኔን ይህንንም የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። ቃል ኪዳኔን የሚጠብቁ ይህን የማስተምራቸውን ምስክሬን ቢጠብቁ አለ። በእኔ ደካማው ላይ አድሮ እኔንም ሁላችንንም የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። ይህን ብንጠብቀው ግን ልጆቻችንም ደግሞ በዙፋናችን ላይ ለዘላለም ይቀመጣሉ። ለልጅ ልጅ የሚዋረስ ጸጋና በረከት ይኖረናል። ይሄንን ነው እግዚአብሔር የሚወደው። አባታችን ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ እንዲህ ነው የጻፈለት መልእክቱን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ ቤት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ። እንዲህ ነው ምጽፍልህ እንዴት መኖር እንዳለብህ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ያለው። የትምህርታችን ርዕስ ቅድስት ቤተ ክርስቲያን በሚል ነው። ይህንን የቅዱስ ጳውሎስን መልእክት ደግመዋለሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ቤት ማደሪያ መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት የእግዚአብሔር ቤተ ክርስቲያን ነው። ይህ የእግዚአብሔር ቤት የእውነት አምድ ነው። የእውነት አምድ መሰረት ነው። እውነት ስለያዘች ቤተ ክርስቲያን፣ ቅርስና ታሪክ ስለያዘች ቤተ ክርስቲያን ዛሬ ፈተና ቢደርስባትም ከትከሻዋ ላይ እግዚአብሔር ከራሷ ላይ መንጭቆ ጨለማውን ገፎ ብርሃንን የሚያለብስ አምላክ አላት። ራሷም ክርስቶስ መሰረቷም ክርስቶስ ነውና የሕያው እግዚአብሔር ቤተ ክርስቲያን ነው ያለው። ቤተ ክርስቲያን የማን ናት? የእግዚአብሔር ማደሪያ ናት። ስለዚህ ከቤተ ክርስቲያን ጋር እየተጣሉ ሰዎች ከማን ጋር ነው የተጣሉት? ከሚታዩት ሰዎች ጋር ሳይሆን ከማይታየው ረቂቅ ከሆነው ከማይታየው ከተሰወረው ሰማይና ምድርን ከፈጠረው ከሕያው አምላክ ከክርስቶስ ጋር ነው የተጣሉት። ፈጥነው ንስሐ ሊገቡ ይገባል። ዝምታም በራሱ አመጽ ነው። ከነዚያ ጥፋት አድራጊዎች ጋር አብሮ ተባባሪ መሆን ነው። እውነቱንና አፍረጥርጠን መነጋገር አለብን። ይህ ካልሆነ እግዚአብሔር ሰላምና ፍቅርን ለቅድስት ቤተ ክርስቲያናችንም ለምእመናንም መረጋጋትን አያመጣም። ቀድመን ከላይ ከቁንጮ ያሉ አባቶችን ጨምሮ እኔን ጨምሮ ሁላችን ዝቅ ብለን በእግዚአብሔር ፊት ይቅር በለን ብለን በአንድነት ምእመናንን ሰብስበን እግዚኦ መሐረነ ክርስቶስ እያልን እንደቀደሙት የመድረክ መሪዎችና እውነተኛ አባቶች ዛሬም ያሉት አባቶች
ትራላይሶን እግዚኦ መሐረነ ክርስቶስ በሚል ህዝቡን ሰብስቦ ሱባኤ መያዝ ይገባል። አንዱስ እግዚኦታ ለምን ቀረ? እግዚኦታ በዚህ ሰዓት እግዚአብሔርን ደጅ የምንለምንበት የምንጠናበት ነበር። ለምን ችላ አልን? ለምን ህዝቡ ተሰብስቦ እንዲያለቅስ አልፈቀድንለትም? ይሄም ሌላ ጥያቄ ፈጠረብኝ። መልሱን ለእግዚአብሔር ተወዋለሁ። ምዕመናንም ህዝበ ክርስቲያንም ጥያቄያቸው ይሄ ነው። አባቶቼ ወደ ቀድሞ ተግባራችን ይህን ጨምሮ እንመለስ። በዚህ ምክንያት ቅድስት ቤተ ክርስቲያን ተከብራ ትኖራለች። እግዚአብሔር ይክበር ይመስገን። ቅድስት ቤተ ክርስቲያን የእግዚአብሔር ማደሪያ ናት። ያስተማረን የመከረን ቅዱስ አማኑኤል እግዚአብሔር አምላካችን ኤልሻዳይ ሁሉን የሚችል አምላክ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።